እኛ ስንሰብካለን የተሰቀለውን ራሱን ዝቅ አርጎ ከፍ ያደረገልን የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። መንገዱን ሊያሳየን የጽድቁን ጎዳና ስለኛ ያልሆነው ከቶ ምን አለና ወድቆ እየተነሳ መስቀል ተሸክሞ ሕይወትን ሰጠና እርሶ ለእኛ ታሞ እኛ ስንሰብካለን የተሰቀለውን ራሱን ዝቅ አርጎ ከፍ ያደረገልን የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። ያለና ለዘላለም የምትኖር ፍጹምና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ አልፋና ኦሜጋ ሌሊቱን ባርከህ በሰላም አሳድረህ በቅድስናው ስፍራ በአውደ ምሕረትህ በመቅደስ የሰበሰብከን አምላክ ላደረግልን ሁሉ ከላይ በሰማይ በምድርና ከምድር በታች በስምህ ለፈጠረው ፍጥረት ሁሉ አንደበት የተመሰገነ ይሁን። ክቡር ሊቀ ጉባኤ አባ ሳሙኤል የዚህ ታላቅ ቤተ ክርስቲያን አስተዳዳሪ እንዲሁም ክቡር አባ ዘሚካኤል የዚህ ታላቅ ቤተ ክርስቲያን አገልጋይ፣ ሌሎችም ሌሊት ነቅታችሁ ቀን ተግታችሁ በመቅደሱ የተገኛችሁ እግዚአብሔር አምላካችሁ የምታመሰግኑና የምታገለግሉ ክቡራን አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ስላደረገልን ሁሉ በድጋሚ ምስጋና የባህሪ የሆነ ጌታ አሁንም ስሙ የተመሰገነ ይሁን። ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን አልተሰጣቸውም። እንግዲህ ወገኖች የመቀበል ያለመቀበል ጉዳይ ነው። እግዚአብሔር የሰውን ፊት አይቶ አያዳላም። የሐዋርያት ሥራ ምዕራፍ 10 ቁጥር 35 ላይ፣ ሮሜ ምዕራፍ 2 ቁጥር 10 ላይ የሁሉ ጌታ የሁሉ ፈጣሪ ቅድመ ዓለም የነበረ ዓለምን አሳልፎ ለዘላለም የሚኖር በመንግሥቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለ በስጦታው ንፍገት የሌለበት አምላክ የማይገኝ አምላክ በስጦታው ንፍገት የማይገኝበት ጌታ የሰው ፊት አይቶ ያዳላል። ድሃም ሀብታም፣ ደካማ ብርቱ፣ ባለጸጋ ባለጤና ድውይ ብሎ ያዳላል። የመቀበል ያለመቀበል ጉዳይ ግን
ፍጥረቱን እየለያየው አንዱን ወደ ታች ሌላውን ወደ ላይ፣ አንዱን በጽድቅ መንገድ ሲሄድ ሌላው በኃጢአት ጎዳና ሲሆን፣ አንዱ ክፉ ሲሆን ሌላው በጎ ሲሆን፣ ልዩነቱ እየሰፋ የሚሄደው የመቀበል ያለመቀበል ጉዳይ። ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውም። በቅዳሴ ጊዜ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ዘሪ ዘሩን ሊዘራ ወጣ። ገበሬው ዘሩን ሲዘራ በመንገድ ላይ ወደቀ። ከመንገድ ላይ የወደቀውን ወፎች ወዲያው አንስተው ወሰዱት። አልበቀለም፣ አላቆጠቆጠም፣ ለፍሬም አልበቃም። ሌላው በጭንጫ ላይ ወደቀ። ለጊዜው የሚበቅል ጭንጫ ስለሆነ ስር ስላልሰደደ ወዲያውኑ ደርቋል። ሦስተኛው በእሾህ ላይ ወደቀ። በቀለ፣ ለመለመ፣ ቅጠሉ ተንሰራፋ፣ እሾሁ ስለነቀው ለፍሬ አልበቃም። አራተኛው በመልካም መሬት ላይ ወደቀ። በመልካም መሬት ላይ የወደቀው 30፣ 60 ዓመቱ አፈራ። ይህን ነበር የሰማነው። ስለዚህ ደቀ መዛሙርቱ ለምን ነው በምሳሌ የምታስተምራቸው? ለምን ነው በምሳሌ የምትነግራቸው አሉት። አፌን በምሳሌ እከፍታለሁ፣ የጥንቱንም የአባቶችን ታሪክ እናገራለሁ። መዝሙር 77 ቁጥር 2 ላይ የተባለው የነቢዩ ቃል ይፈጸም ዘንድ ለእነሱ በምሳሌ እነግራቸዋለሁ፣ አስተምራቸዋለሁ። ለገበሬዎች በዘር፣ ለነጋዴዎች በብር፣ ለሴቶች በእርሾ በተመሳሳይ ሁኔታ እንዲገባቸው ከልባቸው እንዲያሳድሩት በሥራ ላይ እንዲያውሩት ለፍሬ እንዲያበቁት በምሳሌ አስተምራቸዋለሁ። ለእናንተ ግን ሰማያዊ ምስጢር የመንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል። የመቀበል ያለመቀበል ጉዳይ እግዚአብሔር አምላካችን ለብዙዎች ልቦናቸው ብሩህ አድርጎላቸው ጳውሎስ በሚያስተምርበት ጊዜ እግዚአብሔር የልድያን ልቦናዋን ከፈተላት። ሐዋርያት ሥራ ምዕራፍ 16 ቁጥር 14 እና 15 16 ሐዋርያው ጳውሎስ ሲያስተምር ወንጌል ሲሰብክ ብዙዎቹ ሴቶች ወንዶች ተሰብስበው ቃሉን ይሰሙ ነበር። እግዚአብሔር የልድያን ልቦናዋን ከፈተላትና ጌቶች ሆይ ከቤቴ ገብታችሁ ተስተናገዱ ብላ አክብራ ተቀበለቻቸው። የመቀበል ያለመቀበል ጉዳይ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ማቴዎስ ወንጌል ምዕራፍ 20 ቁጥር 16 ላይ የተጠሩ ብዙዎች ናቸው። ቃሉን የሚሰሙ የሚማሩ፣ የሚመከሩ መጽሐፍ ቅዱስን የሚያነቡ ከመምህራን እግር ስር ቁጭ ብለው ቃሉን የሚሰሙ ብዙዎች ናቸው። በሥራ ላይ የሚያውሉት ፍጻሜ ለፍጻሜ የሚያበቁት ጥቂቶች ናቸው። ገላትያ ምዕራፍ 3 ቁጥር 3 እና 4 ላይ እናንተ የገላትያ ሰዎች ሆይ በመንፈስ ትጀምራላችሁ፣ በሥጋ ትፈጸማላችኋል። መጀመሪያ በልጅነት ወጣትነት ወደ ቤተ ክርስቲያን ስንገሰግስ ከአባቶች ቡራኬ ስንቀበል፣ ስንማር፣ ስንመከር መጨረሻ ላይ ግን ወደ ትዳር፣ ወደ ቁም ነገር፣ ወደ ተለያየ ሥራ ዘርፍ ሲሄዱ ሰዎች የነበረውን ያን የልጅነት ጥሩ ስነ ምግባራቸውን ሲረሱትና ከተለያየ ደባል ሱስ ለይዘው ለአስተማሪ ለመካሪ ሲያስቸግሩ ይታያሉ። እስከ መጨረሻ የጸና ይልናል ተባለ እንጂ የጀመረ የሞከረ ጀምሮ የተወ ይልናል። በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ 23 እስከ መጨረሻ የጸና እስከ መጨረሻ መከራን የተቀበለ ይድናል። እስከ ሞት ድረስ የታገልሁን የጸናሁን የሕይወት አክሊል አቀዳጃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 እስከ ሞት እንኳን ሞት የሌለብን በገዛ ፍላጎታችን ሃይማኖታችን ቃል ኪዳናችን ልንተው እምነታችን ልናላላ ሀሳባችን ልንቀይር ቀርቶ ሞት እንኳን ቢመጣ እስከ ሞት ድረስ የታገልሁን የሕይወት አክሊል አቀዳጃለሁ። ስለ በሽታ ቢሆን እንጂ ብዙዎች በመታመማችሁ ግራ የሚገባችሁ የምትጨነቁ አላችሁ። በሽታው ምናልባት በእናንተ ላይ ትኩረት ስለሰጣችሁና የምታዋዩ ስላገኛችሁ ጎልቶ ይታይ እንደሆነ ሁላችን ታውቃላችሁ። በልብሱ ዘርፍ ድውያን እየፈወሰ በቃሉ አጋንንትን እያንቀጠቀጠ
የተፈቀደለት ሁሉ የተሰጠው ሩምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ እንኳን የሚጎስመኝ የሰይጣን መንፈስ ታዘዘብኝ። ያም ከኔ ይርቅ ዘንድ 3 ጊዜ ጌታን ለመንሁት። እባክህ አርቅልኝ ይህንን ክፉ መንፈስ ሊጎስመኝን። በሕዝብ በአሕዛብ መካከል በየስና በባህል ነጉሼ ወንጌልን እንዳስተምር ድውያንን እንድፈውስ ቤተ ክርስቲያንን እንዳበዛ እንዳሰማ አመመኝ ራሴን ወይቤን እንዳለን ይህን ክፉ መንፈስ ከኔ አርቅልኝ ብዬ ጌታን ለመንሁት። አምላካዊ መልስ ጸጋዬ ይበቃሃል። የኔ ጸጋ የኔ ክብር በድካም የሚገለጠው። በደከምህ ቁጥር ጸጋ ይበዛልሃል፣ በታመምህ ቁጥር በረከት ታገኛለህ። ስለዚህ ወገኖች አይዟችሁ፣ ስትታመሙ በሽታውን ተመስገን በሉት። ጌታ አምላክ ሆይ ተመስገን። ኢዮብ እንደታመመ ታመናል። ሐዋርያው ጳውሎስ እንደታመመ ታመናል። የሚገርመው አጋንንትን ከሰው ላይ በልብሱ ዘር በመስቀል ባርኳቸው ጩጩሎባቸው ጸበለረሿቸው ሳይሆን የልብሱን ዘርፍ ቆርጦ የወሰደ ሁሉ ከደዌ ሥጋ እየተፈወሰ እሱ ታማሚ ሆኖ ሲገኝ፣ ሌላውን እያዳነ ጢሞቴዎስ ታማሚ ሆኖ ሲገኝ፣ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 6 እና 7 ላይ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ልጄ ጢሞቴዎስ ሆይ ስለ ወድ በሽታ ትንሽ ወይን ጠጅ ጠጣ፣ ባዶ ውሃ በጠጣ ቁጥር በሽታ ይጸናባል። ሐዋርያው ጳውሎስ ሌሎችን በዓለም ዙሪያ ያሉትን እግዚአብሔር በሱ እጅ በሱ ቃል በሱ ስጦታ በሱ ቃል ኪዳን እንዲድኑ የተፈቀደላቸውን ሲያድን ልጁ ጢሞቴዎስ ግን ታሞ በሽተኛ ነው። ስለዚህ ብዙ አይዟችሁ፣ አስብታችሁ ተመልከቱት፣ አትገናኙ። ሁሉን ለጌታ ነው። ሁልጊዜ ትኩረት ከሰጣችሁ ሰይጣን እንደውም ደስ ነው የበለጠ ይጠነክራል። ሰይጣን ለመዳን በእምነት መጠንከር ብቻ ነው። ለሚያምን ሁሉ ይቻላል። ማርቆስ ምዕራፍ 9 ቁጥር 22 ለሚያምን እምነት ላለው ሰው ሁሉ ነገር ይቻላል። ለሚያምኑ ሰዎች እግዚአብሔር የነፈጋቸው ነገር በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዛም የበለጠ ያደርጋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 በእኔ ካመናችሁ እኔ የማደርገውን ታደርጋላችሁ፣ ከዛም የበለጠ ማለት ትችላላችሁ። ጌታ ለእኛ ያጎደለብን ነገር የለም። በእምነታችሁ ብቻ ጸንታችሁ መገኘት ነው እንጂ አይዟችሁ። ስደት ላይ ያላችሁ ከሰው ሀገር ላይ ቤተሰብ ፍቅር አለ። ባህላችሁ ያጠንጠሉ ትንሣኤ ወርገቱ ትዝ ይላችኋል። እንዴት ነው አይፈረድም። ነገር ግን በተሰከሰካችሁ ቁጥር ሰይጣን የበለጠ ደስ ይለው። ታዲያ ምን ፈለገ? በእኛ መታመን ምንም ያደርገው ምንም ያገኘው ነገር አለ? ሊያሰከስከን ሊያስጨንቀን ከመንፈስ ቅዱስ በረከት ሊለየን እምነታችን ሊያዳክምብን ተስፋ ሊያስቆርጠን እኮ በሽታ ነው መጽናት ነው። አናንያ አዛርያ ወደ እሳት ሲገቡ ሚሳኤል እየተዘገዘጉ ወደ እሳት ሲገቡ እያመሰገኑ ገቡ። እያመሰገኑ ወጡ። ትንሹንም ጥቂቱንም ካበዛ ነው ካሰፋ ነው መንፈስ ቅዱስ ሲከሸሽ ይሄዳል። እግዚአብሔር ከእኛ ጋር መሆኑ የሚታወቀው እኮ በመከራ ጊዜ መጽናታችን፣ በችግር ጊዜ መጽናታችን። ስለዚህ አሁን በተለያየ ፈተና እግዚአብሔር ግዱፍ ላይ ለእግዚአብሔር ረድናል። ሀሳብ ከኖሩት እግዚአብሔር ተው፣ እሱ ይመግባል፣ እሱ ያድናል፣ እሱ ይጠብቃል፣ እሱ ከክፉ ነገር ሁሉ ይሰውራል። መዝሙር 54 ቁጥር 19 ሀሳብ ግን ለእግዚአብሔር ነው። ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን አልተሰጣቸውም። የመቀበል ያለ መቀበል፣ የመስማት ያለ መስማት፣ ሰምቶ ያለ ማለት። በዘሬው ምሳሌ የተናገረው ዘሬ ዘሩ ሊዘራውና መንገድ ላይ ወደቀ፣ ወፎች ወሰዱት፣ ሰይጣን ወሰዱ። እንማራለን፣ እንመከራለን። ቤተ ክርስቲያን ሁሌ ስለመጠ ይመክራቸዋል። የማይነት ውሃ ታጠፋችኋል። የሙሽራዋን የሙሽራዋን እያየለገበች የሙሽራዋን ደም እያጠጣች የማይነት ውሃን አዘጋጅና ብዙዎች ሆይ ትላለች። ነገር ግን በዚህ ተለውጦ መልካም መስራት የናምነ ይኸውና እናንተ ተሰደዱ፣ ቤተክርስቲያን ተሰደዱ። እናንተ ተሰደዱ፣ መምህራን ሊቃውንት አባቶች የእናንተን ስደት ደግሞ እግዚአብሔር ለመቋቋም ሆነ። አናንያ አዛርያ ሚሳኤል ዳንኤል ከኢየሩሳሌም ከእስራኤል ምድር ወደ ባቢሎን ሲሰደዱ ሃይማኖታቸውን ለማስፋት የእግዚአብሔርን ሥራ ለመግለጽ ለበጎ ነው። ነገር ሁሉ ለበጎ ነው። በእግዚአብሔር ለሚያምኑ በቃል ኪዳኑ ለጸኑ ነገር ሁሉ ለበጎ እንደሆነ እናውቃለን በማለት ሮሜ ምዕራፍ 8 ቁጥር 28
ሐዋርያው ጳውሎስ እግዚአብሔርን ለሚያምኑት በእግዚአብሔር ለተጠሩ በእግዚአብሔር ለተመረጡ ሰዎች ነገር ሁሉ ለበጎ ነው። ብንታመም ለበጎ ነው፣ ብንሰደድም ለበጎ ነው። በመሰደዳችን እግዚአብሔር ሥራ ይሠራበታል። ባራቋን በመሄዳችን እግዚአብሔር በእኛ ላይ ሥራ ይሠራል። እሱ ወርዶ አይደለም ሁልጊዜ የሚሠራው ስራውን የሚሠራው መንፈስ ቅዱስን በሰው ላይ ነው ስራውን የሚሠራ፣ ሰይጣንን በሰው ላይ ነው ስራውን የሚሠራ። ስለዚህ አይዟችሁ፣ መሰደዳችሁን እንደ ክፉ ነገር አትቁጠሩ፣ ተመስገን በሉ። እግዚአብሔር ቃል ወደ አንዱ የሚያንቀሳቅሰን ሥራ አለው እሱ ለራሱ ሥራ። ይልቁንስ እናንተ ምን ቃል እንደተባለው ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 9 ቁጥር 15 ቃሌን ይሸከምና ወንጌል ያስተምር ዘንድ ስለ እኔ ሊመሰክር ምርጥ ብዬ መርጬዋለሁ። ምርጥ ለመሆን ያላችሁ የእሱ ታዛዥ፣ የእሱን ሥራ የምትሰሩ፣ የእሱን ሸክም የምትሸከሙ፣ የእሱን ቃል ኪዳን የምትጠብቁ ለመሆን ያብቃችሁ እንጂ በሀገራችን ብንኖር በኢትዮጵያ ለእግዚአብሔር ለበጎ ነው፣ ብንሰደድ ለእሱ ነው፣ ለበጎ ነው። ምንጊዜም እንቅስቃሴያችን ሁሉ ለእሱ ነው። ለእኛ የምናደርገው ነገር አይነው። እግዚአብሔር ደግሞ በእኛ ላይ አሁን እናንተ ነገር ራሳችሁን ሥራ ያመቻች፣ እኛ ለእሱ ስንል እሱ የእኛን ሥራ ይሠራልና ካለመኖር ወደ መኖር አምጥቶ እንዲያርጎ ያዘን ማን ነው? ማን አማክረው ደግሞ? ከእኛ ውስጥ አማክሮ የተወለደ በእግዚአብሔር በቃ ተወለናል። ተወለደ እንዲያርጎ ሶና ያጎደለብን ነገር የለም። በዝናብ አንቅሮ በዛፍ ሱሬ ይመግበናል። ስለዚህ እኛ ከእኛ የሚጠበቀውን የእኛን ሥራ እንስራ። እግዚአብሔር የራሱ አለው መንገድ፣ የራሱ አሰራር። ተመስገን እያለ በምስጋና ደግሞ የታመማችሁ ትድናላችሁ፣ የተከፋችሁ ትደሰታላችሁ። ጻድቃን ሆይ ሁልጊዜ በእግዚአብሔር ደስ ይበላችሁ ይላልና ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሐዋርያው ጳውሎስ እናንተ የፊልጵስዩስ ሰዎች ሆይ በእግዚአብሔር ደስ ይበላችሁ፣ ደግሜ እላለሁ አሁንም በእግዚአብሔር ደስ ይበላችሁ ይላል። በሀብት አይደለም፣ በገንዘብ አይደለም፣ ስለበላን ስለጠጣን ስለተቆጠረ አይደለም፣ አሰብነው ቦታ ስለደረስን የተመኛችሁ ስለተፈጸመ አይደለም። በእግዚአብሔር ደስ ይበላችሁ። ደስታችን በእግዚአብሔር ሲሆን ነገሮች ሁሉ ይስተካከላል። ስለበላን ስለጠጣን ስለተመቸን አሰብነው ስለተፈጸመ የተመኘነው ስለሞላ ከሆነ ሲቋረጥ ነገር ሊመጣል፣ ወይም ደግሞ ሲመቸው እኮ ደግሞ ያፈነግጣል። ያሰበው ሲፈጸም መጽሐፍ ቅዱስ መዘርዘራው ጊዜ ያጥርብኛል። ብዙ ጊዜ ያሰቡት ብሎ ተከናውኖላቸው ከመንገድ የወጡና የታበዩ ትዕቢትና ሌላ ኃጢአት የሰሩ ሰዎች አሉ። ይልቁንስ በማግኘታችን በማጣታችን በመታመማችን በጤናችን ጊዜም ተመስገን ብንለው በምስጋና መኖር የበለጠ ክብር ያስገኛልና እናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል። እግዚአብሔር ስለፈቀደላቸው እነሱም ለዚህ አገልግሎት ጨክነው ስለተነሱ ሰማያዊ ምስጢር ማወቅ የመንግሥተ ሰማያት ምስጢር ማወቅ ተፈቀደላቸው። ለእነሱ ግን አልተፈቀደላቸው። የማወቅ ያለማወቅ የመቀበል ያለመቀበል ጉዳይ። ይሄ ቃል ሁሉ ቢሰማ አቀባበሉ ደግሞ የተለያየ፣ ቃሉን በትክክል ለሁሉም ደግሞ ይሮ የሚሰማው አቀባበል ደግሞ አዘገጃጀት ደግሞ አሰራር ደግሞ የተለያየ ነው። ሌላ ለዛ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ መጨረሻው ሁሉም በሁሉ የሚሰራ እግዚአብሔር አንድ ነው፣ አሰራር ግን የተለያየ ነው። የመንፈስ ቅዱስ ስጦታ የተለያየ ነው። መንፈስ ቅዱስ ግን አንዱ መንፈስ ቅዱስ ለአንዱ የንግድ ለሌላ የግብርና ለሌላው በትዳር የመኖር ለሌላው ደግሞ እንደኔ መንከራተት በረሃ ለበረሃ መንከራተት የስጦታ ነው። ለኔ ስጦታ የሆነው ነው በረሃ ለበረሃ ጫካ ለጫካ መንከራተት ሞዩኛ አይደለም፣ ወይም ደግሞ የጎደለ ቢኖር አይደለም። እንደናንተ ወየ ለመኖር የጎደለ ቢነገር የለም። እንደናንተ ወደ መኖር ይችላል። ስጦታ ያልኩት ጌታ የመንፈስ ቅዱስ ስጦታ አንዱ መንፈስ ቅዱስ ለኔ ሰጠ፣ ለእናንተ እንደዚህ ስጦታ ይሰጣል። አንዱ በቅዳሴ ጊዜ ሲቀድስ፣ ሌላው በማህሌት ሲደምቅለት ይባላል። ሌላው ሲዘምር፣ ሌላው ወንጌል ሲያስተምር በእንደ ሐዋርያው እንደ ቅዱስ ጳውሎስ ጾም አንደበት ጣፋጭ አንደበት ያለው ለነገር ትክክል ያለው ሌላው በትዳሩ እንደ አብርሃም እንደ ሳራ አድርጎ በትዳሩ እንግዳ እየተቀበለ ወለት ለሌላቸው ወለት የሚመገቡት ላቱ የሚመገቡት ልብስ ለሌላቸው ልብስ እየሰጠ እንደ አባታቸው እንደ አብርሃምና እንደ ሳራ ወደ አባታቸው ወደ አብርሃምና ወደ እናታቸው ወደ ሳራ ተመልከቱ። አንድ ብቻውን ሳለ ባረኩት፣ ቀደስኩት፣ አበዛሁት ይላል ኢሳይያስ ምዕራፍ 51 ቁጥር 1 ላይ ወደ አባታቸው ወደ አብርሃም ተመልከቱ፣ ወደ እናታቸው ወደ ሳራ ብቻውን ሳለ ባረኩት፣ ቀደስኩት፣ አበዛሁት። ልቡ የቀና ስለሆነ ይህም ለአብርሃም ትዳር ተፈቀደለት። በትዳር መኖር ወልዶ ከብዶ እንደ ይስሐቅ ያለ ደግ ልጅ እየተካ መኖር ተፈቀደለት። መንፈስ ቅዱስ አንድ ነው። የጸጋ ስጦታ ግን የተለያየ ለኔ ሰጥቷል። ይሄንን ለማንም ከኔ መብለጥ ይችላል፣
ከኔ ማነስም ደግሞ እንደሁኔታው ከኔ ያነሰ ሰው ባይኖርም ነገር ግን እኔን መሆን የሚችል የለም። እንደኔ መሆን የሚችል የለም። መብለጥ ይችላል። ማነስም እንደገና ደግሞ ነው እኔን መሆን የሚችል ከነዚህ ከእናንተ እንዳሉ መሆን አልችልም። እኔ ከነዛ ወንዶች እንዳሉ መሆን አልችልም። የእናንተን ስጦታ መያዝ አልችልም። የኔ ስጦታ ደግሞ መያዝ ይሄ መንፈስ ቅዱስ ሀብት ስጦታ ነው። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ መጨረሻው ድረስ ይተነትነዋል። በአካል እየከበደ አይል ንግር እያለ እንዳልደረሰ ጊዜ ያድርብኛል። ስለዚህ መንፈስ ቅዱስ አንድ ነው። የጸጋ ስጦታ የተለያየ ነው። ሁሉም በሁሉ የሚሰራ እግዚአብሔር አንድ ነው። አሰራር ግን የተለያየ ነው። እዚህ ውስጥ አሁን አንድ ገበሬ ያመረተው ጤፍ ሊዘጋጅ እንጀራው የተለያየ ሆኖ ነው የሚቀርበው። በሴቶች በወንዶችም ደግሞ እንደዚሁ አንድ አይነት አሰራር ለሁሉም ቢሰጥ እያንዳንዳችን አሰራሩን የተለየ አድርገን ነው የምናቀርበው እና አሁንም ለሐዋርያት ተሰጣቸው ስጦታ ሰማያዊ ምስጢር ነው። ይሄን የሚበላ የሚጠጣውን፣ ይሄን የምንጨብጠው የምንረግጠውን፣ ይሄን የሚያልፍ የሚጠፋውን ሳይሆን ይሄን ጥለነው ረግጠነው ተጠቅመንበት የምናልፈውን ሳይሆን የዘላለም ቤታቸውን ማወቅ ተገለጸ። ሰማያዊ ምስጢር ማወቅ ተገለጸ። ከሰው ልቦና ከአእምሮ በላይ የሆነ ነገር በሰው ልቦና የማይመረመረውን ነገር እንዲያውቁ፣ እንዲሰሩበት፣ እንዲያገለግሉበት ተፈቀደላቸው። ለእነሱ ግን በምሳሌ ነው የማስተምራቸው። በምሳሌ መማሩ በቃቸው። ለምን ሰምተው የማይሰሙም አሉ። ግማሹ መንገድ ላይ የተወደቀ ወፎች የነጠቁት ሰይጣን በይሁዳ ልብ ገባ። በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ፣ በሉቃስ ወንጌል ምዕራፍ 22 ቁጥር 1 ላይ ሰይጣን በይሁዳ ልብ ገባ። ሰይጣን የገባባቸው ዓለማዊ ምኞትና ዓለማዊ ፍቅር፣ የገንዘብ ፍቅር ያሳደረባቸው ለብላ ልጠጣ ደረቴ ይቅላ ሆዴ ሙላ የሚሉ ስለ ሥጋቸው ብቻ የሚያስቡ የዘላለም ቤታቸውን የእግዚአብሔርን መንገድ የማያስቡ ለሰው የማይራሩ ለሰው ምሕረት የማያደርጉ እንዲህ አይነቶቹ በመንገድ ላይ የወደቁ ወፎች ሰይጣን ወሰደባቸው። የተማሩትን ዘራጣን የተነገሩትን ምክር ሁሉ ወሰደባቸው። ሰይጣን ጭንጫ ላይ የወደቀው ለጊዜው በቀለ ከንፈራቸውን እየመጠቁ አደመጡት። እሱ ድንቅ ነው፣ እንዴት አይነት ትምህርት ነው አሉ፣ አደነቁ። ወዲያውኑ እንደተቀመጡ ግን ጥቅም ሌላ ምድራዊ ነገር እያንሰላሰሉ የተማሩትን ትምህርት በሥራ ላይ አለዋለቱ መረሱታል። ሦስተኛው በእሾህ ላይ በቀለ። ለጊዜው ትምህርቱን ተቀብለው ወደ ቤታቸው ሲሄዱ አሁንም ያው ዓለማዊ ጣጣ የምሩ ነገር ስለ ትዳር ማሰብ ጤሌ ራሴ ወገቤ ቆረጠ ይፈነደች ሲሉ ለፍሬ ሳይበቃ እንደበቀለ በአረንጓዴና በአበባ ቀረ ማለት ነው። መልካም መሬት ላይ የወደቀው ግን 30-60 ዓመቱ አፈራ። ከምረው በሰማይ ላይ እያወጡ ማለት ነው። ቃልን ሰምቶ የማያደርግ ሰው ቢኖር ይላል ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በምዕራፍ 7 ቁጥር 24 ቃልን ሰምቶ የማያደርግ ሰው ቢኖር አለ ከደቡ በቅዳሴ ጊዜ ከተነበበው ጋር አያይዤ ነው የምነግራቸው። ቃልን ሰምቶ የማያደርግ ሰው ቢኖር ቤቱን ባሸዋ ላይ የሰራ ሰነፍ ሰውን ይመስላል። ሰነፍ ሰው ባሸዋ ላይ ከታች ግንቡንን ኮለኑን ከላይ መሰረቱን ጉልላቱን ሳያጠናክር ለሕንፃው ለሥራው ለቤቱ የተጠናከረ አሰራር ሳያስብበት ዝም ብሎ እንደዋዛ ባሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብ ዘነበ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ቤቱን መታው። ባሸዋ ላይ ስለተመሰረተ ስላልታሰበበት አወዳደው የገባ ሆነ። ቃልን ሰምቶ በሥራ ላይ የሚያውል ቃልን ሰምቶ ተመክሮ በምክረ ካህን በትእዛዘ ካህን የሚሄድ የአባቶችን ቃል ጠብቆ የሚኖር ግን ቤቱን ማለት ላይ የሠራ ጠንካራና ልባም ሰው ይመስላል። ዝናብ ዘነበ፣ ጎርፍ መጣ፣ ነፋስ መጣ፣ ቤቱ ማለት ላይ ስለተመሰረተ ጠንካራና ልባም ሰው ስለሰራው አልወደቀም። አሁንም ይሄን የሚሰጣችሁን የአባቶች እኔ በጣም ነው የሚደንቀኝ። እያንዳንዳችሁ ለዓለማዊ ነገር እንደዚህ አመቻችቶ የጠበቃችሁ ሰው ለትዳራችሁ አመቻችቶ የጠበቃችሁ፣ ለነፍሳችሁ ጉዳይ ግን ቤተ ክርስቲያን አብራ ተሰደደች። እናንተ ካህናት እናንተ ጋር አሁን ተሰደዱ፣ ሊቃውንት እናንተ ጋር አሁን ተሰደዱ። ይሄ ሁሉ ምንድን ነው? እግዚአብሔር እንጂ አሁን ስለሌላው ስለ ትዳር እንደዚህ ተሰብቶ ተዘጋጅቶ በዚህ ላይ ትዳር ያዝ በዚህ ላይ ስራ ያላችሁ ተፍጨርጭራችሁ የራሳችሁን ነው ያየድላችሁ። እንደምንም ጥር ስራ ቢሆን ስራ ፈልጋችሁ አንዳንዶች ስራ እድል አልገጥመን አለ 3 ዓመት ሞልቶኛል 4 ዓመት ነው እንደው አንዳንዱ ደግሞ 15 ዓመት የተሰደጃለ በእጅ ያዙት ነገር የለኝ። ደግሞ ያሳዝናል። እኛ ሀገራችን ላይ እዚያው ከዘመድ ወገን ሳለን ምንም ባንጠቀምበት ሀገራችን ላይ ተቀምጠን ያው እንዳቅማችን ስራ ሰርተናል።
እንዳቅማችንም እንኖራለን። ተሰዶ 10 ዓመት 15 ዓመት 20 ዓመት ይሉኛል። ነገር ግን አንድ ነገር አልጨበጥኩም። ይሄ እንግዲህ ወይ ለነፍስ መንፈሳዊ ስደተኞች ሆነን ቅዱስ 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 እያለ ስሙን ተሸክመን መኖር ባይሆን ይችላል። አለበለዚያ ደግሞ ባሉበት ዓላማ ያሉበትን ዓላማ ጥርቅ ሙጥጥ አድርጎ ተጠቅሞ በዚህ በሚፈርስ አካላችን የማይፈርስ ስራ ሰርቶ በሚሞት ስጋችን የማይሞት ስራ ሰርቶ ታሪክ አስቀምጦ ለትዳር ዱገሌ ወይዘሮ ገሌ ተብላችሁ ገብረ ማርያም ወለተ ማርያም ተብላችሁ ጥሩ ስራ ሰርቶ ማለት ነው። እንዴ ተሰርቼ ነበር ባዶ የለም መቼም ቢሆን አቅማችሁ በላይ ከሆነ ለምን እንድቆሙ ብላችሁ ራሳችሁ እንድትጠይቁት እንድትጨናነቁ ጭንቀት ላይ ጭንቀት እንድትጨምርባችሁ አይደለም። በራሳችሁ ስለት ከሆነ ግን ካሁን ጀምሮ ሌላ ሰው መሆን ያስፈልጋል። ሌላ ሰው መሆን ያስፈልጋል። እኔ ደቂቃዋም ሰከንዷም ያለ ስራ ብታልፍብኝ ገንዘብ ቢጠፋ ስለ ገንዘብ ላይ ጭንቀት የለኝም። የገንዘብ ጋር ብዙ ግንኙነት የለኝም። ያለ ገንዘብ ስራ ይሰራል። ገንዘብ ስላለ ነው እንደዚህ አሁን ወዲያ ወዲህ ብንመላለስ 5-6 ቤተክርስቲያን በረሃ ላይ ያቀናን የሰራን ገንዘብ ስለሚኖር እግዚአብሔር ሕዝቡን ስለባረከልኝ እግዚአብሔር እኔ ረግጠዋለሁ ቦታውን በረከቱ ሲሰራ ያልቃል። መቼም እኔ ጠጥቄው የሚያለ ነገር የለም። ነገር ግን ገንዘብን እጠለዋለሁ አልፈልገውም ማለት ሳይሆን እኔ ገንዘብ ሆኖም ግን ወገኑ ዋናው ነገር አስቦ መገኘት ወስኖ መገኘት እሱ ባለው ዓላማ ጥሩ ሰው ሆኖ መገኘት ጥሩ ነው። እኔ ባለኝ ዓላማ መቼም ቤት በስሬ ጥሩ ነው። ሁሉም እንዲህ ዓላማ የተቀደሰ ዓላማ ቢኖር ወዳለ ግን የኋላ ቀርቡኝ መረጋገጫ ሆን አልፈልግም። በምንኩስና በቤቱኔ የፍጹም የፈለገ የሞኝም የጥሩኝም እንደፈለገ ስሜን እንዲሆን ጥራጊ ላይ የሚሞት ሰብስቦ ነገር ግን ዋናው በተግባር ጥሩ ሰው ሁኜ ለሀገሬ ታሪክ ሰርቼ ወገኔም ደስ የሚለውን ስራ ሰርቼ ለፈጣሪም ደግሞ ጥሩ ሰው ሁኜ በሞት ዓላማ ያስነክት ነገር ሰርቼ ተዋርጄ መኖር አልፈልግም። ዓላማ በምንኩስና በቤቱኔ ሰው በለጠ ይቀናል አይደለም። ያልኩለት እግዚአብሔር ምን መልካሙ ነገር አሳስበው የመንፈስ ቅዱስ ቦታ ለዛ ሙሴ ለኢያሱ ያለው ነገር አለ እንዴ መንፈስ በሌላ ያለው መንፈስ በእስራኤል ሁሉ ላይ ያለው አንተ ለኔ መንፈስ ቅዱስ ፍቀኛ ነው። ኦሪት ማለት በሁሉ ምዕራፍ 11 ቁጥር 26 እና 27 የእስራኤል ሰዎች ትንቢት ሲናገሩ አየና ኢያሱ አገልጋዩ ስለነበር ከልጅነቱ ጀምሮ ሙሴን ስላገለገለ ነቢያት ትንቢት ሲናገሩ አየና ትንሽ አረ ጌታ ሆይ እንደገና ትንቢት ይናገራሉ እንዴ የኔ መንፈስ በሁሉ በፍጥረቱ ላይ ቢያደርግ አንተ ለኔ መንፈስ ፍቀኛ ነህ። አሁን የእግዚአብሔር መንፈስ ቅዱስ ቦታ በሁሉ ቢያደርግ ደስ ይለው ግን በጭም መጠቃጠቂያ መሆን የኋላ ቀር ሆኜ ሁሉ አልፌ ቢሄድ ደግሞ አልፈልግም። በአንደኛ ጥቂት እየተንደረደም ሰው ጋር ላይ ስሜ መጠራት አለ አባባልስ መባል በሌላ ስርዓት ያለ በሌላ ባህት በንብረት በሹመት በሽልማት አልፈልግም። በምንኩስና ግን እኔ እንደው በፊት ያሉትን ለጻድቁ ገብረ መንፈስ ቅዱስን እና አቡነ ተክለ ሃይማኖትን እነሱን እያሰብኩ ነው። ወደፊትና አቡነ አረጋዊን እያሰብኩ ነው። ባልደርስባቸው ዓላማዬ ምኞቴ እኔ የብዬ የኋላ ይተዋለሁ ወደፊት እገሰግሳለሁ አለ ለፊልጵስዩስ ሰዎች ቅዱስ ጳውሎስ በምዕራፍ 3 ቁጥር 13 እኔ አሁን ያዝኩት አይመስለኝም። ያዝኩት ነገር የለም ማለት ጳውሎስ ፍጹምነት አልደረስኩም የበቃውም አይደለም። ነገር ግን ወደፊት እገሰግሳለሁ ያን የኋላ ትቼ ወደፊት እገሰግሳለሁ። የኔም ዓላማ እና አቡነ አረጋዊ እንደ ደመና የከበቡን ታላላቅ አባቶች አሉ። እነሱን እያሰብኩ ይላል የመረስ ያለ መረስ ጉዳይ ይጠበቃል ደርሳለሁ አለ። ምኞቴ ግን እነሱ ነው። በዚህ ዓለም ያለው ነገር ሁሉ አስቀናኝ፣ አሳስበኝ፣ አስቀልቀኝ ማስብ እናንተም ደግሞ ባላችሁ ዓላማ ይዟችሁ ለትዳር ሆነ ቤተሰብን መርዳት ወደ እናንተ መለስ መረዳት ቤተሰብ ባል ለፍተው ደግሞ ያሳደጉ ቤተሰቦች ሰውማ ሲፈጠር እኮ ክፉ ነው። ከዛ በውሸት ገዳም መንፈሱ ሲለፈልፍ የሚለው ነገር አለ። አንዲት ጸበልተኛ በዚህ ገዳም ውስጥ ከተገኘች ከታች አያጥማቷ ከዛ ደግሞ ልጅም ካላት የልጅ ልጆቿ ሁሉ ይባረካሉ፣ ይፈወሳሉ፣ ይድናሉ። ከአያጥማቷ ከልጅ ልጇ ሀገቡኝ ከባሏ ዘመዶችን ወይም ከሚስቱ ዘመዶች አልደርስም። ዋናው አንድ ጸበልተኛ ከዚህ ወንቅሸት ገዳም ተገኘ እያለ ይለፈልፋል። ጸበልተኞች ምን ያሉ ተሰብስበው ስማት ነው የኔ ዘመዶች እኔ መከራ እያየሁ ዳቦ ቆሎ ቆርጥሜ ገብስ ቆሎ ቆርጥሜ መሸነጋ እያልኩኝ በረሃብ እየታጨድኩኝ መከራዬን እያየሁ ዘመዶች አለሉኝ፣ ስንቅ አላኩልኝ፣ ብር አልሰደዱልኝ። ስለዚህ ወንቅሸት ተቀምጬ ዘመዶች ሁሉ ከሚፈወሱ የማይረዱ ሁሉ የማያበሉኝ ዙሪያው ያላዩኝ ሰዎች ከሚፈወሱ ከሌላ ጸበል ቦታ ሊሆነ
ይህ ምቀኝነት ነው። ተጠማቂው በሆነ ባልሆነ በራሱ በእግዚአብሔር ፈቃድ ወንጀል እንዲጠመቅ ሆነ። እሱ በመጠመቁ እሱም ድኖ ዘመዶቹ ደግሞ ቢፈወሱ ምን አለ? ይህ ምቀኝ ይስጡትም አይስጡት ምቀኝነቱን ትቶ ለበጎ ነገር እያስበው እና አንዳንድ ሰዎች ይወጡ ይሄዳሉ። ለእኔ መቼም አስተዳዳሪ ነው የማይደርሰኝ መረጃ የለም። አንዳንዱ ወጡ ይሄዳሉ። እኔ የዚህ መከራዬን እያየሁ የተራብኩ እየተጨነቁ እየወደቁ እየተደሰትኩ እንዴት የሞቀ ቤታቸውን ይዘው ጥሩ መርጠው እየበሉ እንዴት እነሱ ይድናሉ? እዚህ የሌለው ጸበል እና እናንተም ደግሞ ለፍቶ ያሳደጉ ቤተሰቦችን ይሁንም አይሆንም መርዳት ከሆነላቸው፣ አለበለዚያም ደግሞ ራሱን የሚረዳ ሁሉ ራሳችሁን መርዳት አለበት። ለራሳችሁ ጥሩ ሰው አስተዋጭ ጭምር ሰው ናችሁ። ሃይማኖታችሁ ተጠንታችሁ እንደዚህ አብራችሁ ብትሰደዱ ባህላችሁ ስርዓታችሁ ዛሬው በዕለተ ሰንበት ከዛም እንደዚህ ነው። ዛሬ ቁርአን አባቶች ታላላቅ አባቶች ወንጌል ይሰብካሉ፣ ያስተምራሉ፣ ይቀደሳሉ። ለምን እናንተ ያው አልጎደለባችሁ። ብዙዎች አሁን ከቤታቸው ቁጭ ብለው ያው እንግዲህ የምንድነው የመቀበል ያለ መቀበል ጉዳይ ሁሉ ይህን የመሰለ ድል በዕለተ ሰንበት ቃልን ሰምቶ ተባርኮ መሄድ። ተባረካችሁ ማለት እኮ ገርጋሪው ምቀኛው አይነት ነው። ምን ብሎ ይጠፋል? ግን ታምርና ምልክት ፈላጊ ያለውን የእነሱ እጅ የማይፈውስበት ጉዳይ የእነሱ ቃል የማያድንበት ምክንያት የለም። ክህነት ነው፣ ስልጣን በምድር ያሰረው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ ለጴጥሮስ ሰጥቶታል። ስልጣኑ ክህነት ያላቸው ሁሉ ለዚህ ጉዳይ ለዚህ አገልግሎት ራሳቸው እንዳስረከቡ እግዚአብሔር ይመስገን። ማቴዎስ ምዕራፍ 18 ቁጥር 17 ማቴዎስ ምዕራፍ 16 ቁጥር 18 ላይ በምድር ያሰራችሁ በሰማይ የታሰረ ይሆንላችኋል የተባለው ለካህናት አባቶች የተሰጠ ስልጣን ነው። በየመጣችሁ መመከራችሁ ዛሬ ነው በየሳምንቱ ይሄ ቤተ መቅደሱ ቅኔ ማህሌ ጠቡ ሌላው ደግሞ ሌላ ለማሰብ ይሄን ህዝብ የምናስተናግድ ይሄንን ከምን ላይ አድርገን ነው ማስተማር የሚባልበት አሳሳቢ ነገር ሊመጣ ይችላል። ሰው በዝቶ ቤተክርስቲያኑ ደግሞ ሌላ ሰፋ ያለ ነገር የምናስብበት ይሆን እንጂ እናንተ እንደገና አባቶችን ሌሊት ቆመው ከመሳይ ቀን እናንተ ለማለት እንዲሁም ከዛ ሀገራችን ካለ ሁሉ በላይ ሁሉ ነገር እያሟሉ እያስተካከሉ አሁን እያየሁ ነው ነገሮች ሁሉ ከታተናል ካለ ሁሉ በላይ ከነበረው ከዛ ሀገራችን ካለ ሁሉ በላይ ሁሉ ስርዓቱን አስተካክለው እናንተ ለማስደሰት ይኸው ጸበሉ ሁሉ እንደ እኔ በተሰጠኝ ሁኔታ ማስተማር በቃል ብቻ በመስቀልም መንፈስን መደብደብ አይደለም ወይም ደግሞ መሪያ መደብደብ አይደለም። የኔ ስጦታ ነው ራሴ ያሰጣል። የአሰራር የተለያየ ነው ብያለሁ። ይበልጣል ያንሳል ለኔ ራሴን ለማብለጥ ማለት ለማሳነስ ማለት ግን የኔ ስራ በመስቀል ማለት ነው በመቁጠሪያ ማለት ነው። ደግሞ በዛ በሀገራችን በችጋ የሚመቱትም አሉ፣ በለበት የሚመቱትም አሉ። ለፍልፍ እያሉ በጀሪካን በለምን ያንጋልጠው የሚጠቁት አሉ። ያ ከኔዘን ይራቅ። አሁን ግን መረጨትም አለባቸው። እነዚህ በስደት ያሉ ሰዎች ናቸው። ጸበል መረጨት አለባቸው። መስቀል መባረክ አለባቸው። በዚህ ላይ ያለው ሁሉ ፕሮግራም ወይም ደግሞ የቤተክርስቲያናችን ስራ ተሟልቶ ህዝብ ተደስቶ መሄድ አለበት። ቁርአን አባቶች ነው ሄድ ይሉላችሁ የእሱ አሰራር ግን አንድ አቅጣጫ በመንፈስ ተነጋግረው በመንፈስ ባርኮ መሄድ ቢሆንም ሌላው ደርበው ሶስትና ህዝቡ መደሰት አለበት። ህዝቡ የፈለገውን አግኝቶ አመስግኖ መሄድ አለበት። ቤተክርስቲያንን ያመስግን። ለቤተክርስቲያን በእውነቱ ክብር ሰጥቶ መሄድ አለበት። እናት ለልጆቿ ማልበስ ማቁረስ የፈለገን ፈትታ ድብቅ አርጋ እኮ ነው የምትሰጥ። ወላጆቻችን ለነፍሳቸውን ይማር ያሉትን ደግሞ በህይወት ይጠብቅላቸውና ሲሰጡና ሰው እንዲያይ ዝም ብሎ እኮ እጥፍ አድርገው አንዱን አይሰጡንም። ቁርስርስ አድርገው ሰው እንዳይገብተን ቁርስርስ ያደርጉና ድብቅ አድርገው ሰው እንዳያይ ቤተክርስቲያኑ እንዲያርጋ ነው ደጋተ አሁን እዚህ ውስጥ መቅደሱ ይደግሩ ነበር ቁርአን አባቶች እንዲያርገው ይጥመቁልን። ዛሬ ይጧቸው፣ ዛሬ ይባርኳቸው፣ ዛሬ ደስ ብሏቸው ይሉ እና እናንተ ደግሞ ስትባሩ አብዝቼ ብጠራቸው አጥቆ ከፊት ያለው ሆሴዕ ምዕራፍ 11 ቁጥር 1 እና 2 ላይ አብዝቼ ብጠራቸው እነሱ ደግሞ እንደው አንዴውን አጥቆ ከፊት ያለው እንዲህ ስትወደዱ እንዲህ ሲታሰብላችሁ እንዲህ ስለናንተ ሲጨነቁ እንዲህ ለናንተ የሚጨነቁ አባቶች ሲሰጣችሁ እናንተ ደግሞ መጨነቅ አለባችሁ። ያ የማ አንዴ ተመሳሳይ ሐሳብ ሲኖር እኮ ነገሮች ተካከለ። እኔ የወደድኩት ስከተማ በእውነቱ ሰይጣን ዲያብሎስ ምንም
በዚህ ሳስለፈልፈው እንኳን ያላችሁ አሳድጊያታለሁ። ምን አርጎላችሁ ለይሰስ ምን አገባኝ ከተናገረ አሳድጊያታለሁ። ምን አርገን ያሳደግካ እንደው ቆርሰህ አውሳታ ቀዳለ ሰዓታ አይ ዳንግሌ በስ ስታርልኝ ጎዶን ቆርጣታለሁ። የውስማ በደሩ ስታርልኝ ራሱ አልፈጠጣል። የሰይጣን ወለተ ነው። ሰይጣን ዲያብሎስ እያደረገ መልካም እናንተ ይሆናል ብላችሁ ባለገደዳችሁ ሁለት ቁጥር እሱ ደግሞ ክፉ እያደረገባችሁ ዶይ ስጋ ዶይ ነፍስ በምድር በሰማይ የዘላለም እሳት ይዞ እየጠበቀን በምድር ደግሞ ቆረጠ ፈለጠ ሲያስተኛል እየኖረ ሰው ግን ጊዜም ደግሞ ሲያለገድለት ይገኛል። ሰው ደግሞ እግዚአብሔር ግን በዝናብ አርቆ በፀሐይ አርቆ ሌሊትና ቀን ክረምትና በጋ እያፈራረቀ ባህር አቋርጦ አሻግሮ የተቀደሰው ቦታ አስቀምጦ ያረገለት ግን እናንተ ምን አርገለት ነው ለእግዚአብሔር ያረገለው ውለታው ምን ሰርተን ነው የሰራችሁ ውለት ትኖራላችሁ። ያልሰራችሁ ካላችሁ ደግሞ ለመስራት አዲስ ሰው መሆን አለባችሁ፣ መዘጋጀት አለባችሁ። እግዚአብሔር አምላካችን ፈጥሮናል፣ ተፈጥረናል። ያልጎደለብን ነገር የለም። ሙሉ አካል ሰጥቶ ያንቀሳቅሰናል። የጎደለ ቢኖር ደግሞ ይሞላልናል። የሰማይ መስኮት ይከፍተዋል። አንጠርጥሩ ጌታ እግዚአብሔር ሰው አይደለም፣ አይጠረጠርም። ሁሉን ነገር ለማድረግ ነው እኛ ፈልገን ለምንን የምናውቀው ለምኑ መጽሐፍ ቅዱስ ተሳሳተልን ወንጌሉ ተሳሳተልን ለምኑ ይሰጣችኋል። እንለምናለን እንቀበላለን። በራንቋ ከፈተላችኋል። አሁን በርና ቋቋል ሹ ታገኛላችሁ። መልካም ነገር ሹ ታገኛላችሁ። ማርቆስ ምዕራፍ 7 የተጻፈው ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ። ሮሜ ምዕራፍ 15 ቁጥር 4 የተነገረው ሁሉ ለእኛ ምክር ስለሆነ ልቡንስ ገስጹ ከልባችሁ ነው። ለእናንተ ሰማያዊ ምስጢር ማወቅ ተገልጾላቸዋል፣ ተፈቅዶላቸዋል። እነሱ ግን አልተፈቀደላቸውም እንዳለ የመንፈስ ቅዱስ ስጦታ ወገኖች በማንበብ ባለማንበብ በመማር ባለመማር አለ። መማር አይደለም ባለመማር። መማር ጥሩ ነው። ከመማር የሚመስል ነገር የለም። ነገር ተምረው የማይጠቀሙበት ተምረው ደግሞ እንዲሁ በመንፈስ ቅዱስ ተጠርተው ደግሞ በስራ ላይ የሚያውሉታል። መንፈስ ቅዱስ የጠራቸው ነው ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ የሚል ተጽፎልናል። ነቢዩ ኢሳይያስ በምዕራፍ 54 ቁጥር 13 ላይ ልጆች ሁሉ ከእግዚአብሔር የተማሩ ይሆናሉ። ከመንፈስ ገና ከእናታቸው ማህፀን ተምረው ተመክረው በጎኝና ዘር ይወለዳል። ሌሎቹ ደግሞ ተምረው ከተማሩ በኋላ ስራ ላይ የማይወጡታልና ያዕቆብ ምዕራፍ 1 ከቁጥር 22 ላይ አሁንም ቢሆን ቃልን ሰምታችሁ የምታደርጉ ሁኑ እንጂ ቃልን እየሰማችሁ ማትፈጽሙ ከሆነ የእግዚአብሔር ቁጣ ይደርስባችኋል የሚል ሐዋርያው ያዕቆብ ቃልን ሰምታችሁ ተምራችሁ ተመክራችሁ በስራ ላይ አውሉት። ተዘርቶ 30 ዓመት እንዳፈራው እናንተም ለፍሬ የምትበቁ ለመሆን ያብቃልን ነው። እንግዲህ ሌላው ሉቃስ ምዕራፍ 24 ቁጥር 30 ቁጥር 19 ቁጥር 35 ቁጥር 45 ላይ አበይት ታላላቅ ቃላቶችን ተናግሬ ትምህርቴን አጠቃልላለሁ። የኤማሁስ መንገደኞች ጌታ ከተነሳ በኋላ ከኢየሩሳሌም ተነሱ ወደ ኤማሁስ ሲገሰግሱ ጌታችን ኢየሱስ ክርስቶስ አብሯቸው ይሄድ ነበር። አብሯቸው ይሄድን ግን አላወቁም። የሞት ያለሞት የመቀበል ያለመቀበል ጉዳይ አብሯቸው እየተጓዘ ዝም ብሎ ያለምታቸዋል። ስለ ነገረ መስቀሉ ልባቸው እየተጨነቀ ስለ ነገረ መስቀሉ እያሰላሰሉ የገረፈው ግርፋት የተቀበለውን መከራ እያነሱ እየጣሉ ወደ ኤማሁስ ይጓዛሉ። ጌታ ግን አብሯቸው ይጓዝ ነበር። ከሁለቱ የኤማሁስ መንገደኞች ያን ጊዜ እናንተ ሰዎች የምትነጋገሩትና ጠውልጋችሁ አዝናችሁ ተክዛችሁ ተጨንቃችሁ የምትሄዱት ምን ሆናችሁ? በዚህ ሰሞን የደረሰው ነገር ምንድን ነው? የምትነጋገሩበት ስለማን ነው አለ። ስለ ራሱ ነበር የሚናገሩት። ጠፍቶት አይደለም የሚሉትን ለማየት ነው። እነሱም ቁጥር 19 ላይ ምዕራፍ 24 ቁጥር 13 ቃሉን ጀምሬያለሁ። ቁጥር 19 ደርሼላችኋለሁ። በእውነቱ አንተ በሰሞኑ በኢየሩሳሌም እንግዳ ሆነህ ትኖራለህ። በሰውና በእግዚአብሔር ዘንድ በቃልና በሥራ ታላቅ ነቢይ የነበረውን ኢየሱስ ክርስቶስን አይሁድ ጻፎች፣ ፈሪሳውያን፣ ሊቃነ ካህናት ተሰብስበው ሰቀሉት። እኛ እስራኤልን እንደሚሄድ እስራኤልን ነፃ እንደሚወጣ እንገምትና እናስብ ነበር እያሉ ተጋገሩ። ይህን የሚያናግራቸው ግን ራሱ ነው። እና ወገኖቹ አንዳንድ ጊዜ ስጦታው ከእኛ ጋር ስታደር
እንደው በተሰጠን ጸጋ ሳንጠቀምበት እንዳለ አብሯቸው የሄደ ሳያውቁት ተጠሩ አብሯቸው ያለውን ጸጋ የመንፈስ ቅዱስ ስጦታ ተጠቀሙበት። አይዞህ እነዚህ ክቡራን አባቶችም ሳሉላችሁ መቼም መቀየር አይቀርም። ሌላ ሲቀየር ደግሞ ምን ይመጣ ይሆን? የሰላም ሰው ለሚመጣ ወይስ እንደው ለህዝቡ የሚያስብ ለህዝቡ የሚራራ ፍጥረቱን ሁሉ የሚጨነቅልን ለአገልግሎት ሌሊት ነቅቶ ቀን ተግቶ እንቅልፍ ድካም ሳይሰሙ የሚያገለግል ነው ወይስ ምን አይነት ሰው ይመጣል? ስለ ራሴ ነው። በወንጌል ቅዱስ ገብርኤል አንደበለ ዛሬ አሕዛብ ለምን ያጉረመርማሉ? መዝሙር 2 ቁጥር 1 አሕዛብ ለምን እንደሚያጉረመርሙት የሆነው ያልሆነው ስለኔ የሚነጋገር ምንድን የሆነው ምንም ያነጋግረው ነገር አለ። ነገር ግን እኔ ካለሁ በኋላ እንደኔ ያለን የሚተካ እኔ ተሻለን የሚተካ እኔ ባሰለ የሚተካ እኔ ተሰበሰበው ገንዘብ ካለ ማቆ የሚበላ ነው ወይ ታሪክ ሰርቶ የሚሄድ ነው? ስለዚህ ወገኖች ባካችሁ አሁን ያለውን ስፖርታችን ተጠቅመንበት እኔ የማወቅና ያለማወቅ የመቀበልና ያለመቀበል ችግር እንዳይደርስ መልካሙ ነገር ተቀብለን በስራ ላይ እናውላይ። ሰው ነን፣ በእግዚአብሔር መልክ ላይ ተፈጠርን። ዝም ብለን ለማንኛውም ነገር የምናልፍ እግዚአብሔር ሰው በመልኩ በምሳሌው ፈጠረው ማለት እንደ እግዚአብሔር ከአምላክነቱ በቀር የነፈገን ነገር የለም። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰው በመልኩና በምሳሌው ፈጠረው እና በሆነው ሁኔታ ግን ምንም መከራችሁ ነገር የመቀበል ያለመቀበል ጉዳይ ነው እንጂ ሁላችን ቃሉን እንሰማለን። ቅድም እንዳልኩት የተጠሩ ብዙዎች ናቸው። ተጠሩ ማለት ቃሉን ሰሙ፣ ተጠሩ ማለት ተሰበከላቸው፣ ተነገሩ፣ ተመከሩ፣ ተማሩ። የተመረጡ ጥቂቶች በስራ ላይ የሚያውሉት ለበጎ ነገር የተጠሩ እግዚአብሔር አምላክ ስራውን እንዲሰራባቸው ምርጥ ያደረጋቸው ጥቂቶች መሆን የለብንም። ሁላችንም ከሚድኑት ያድርገን ነው የምንለው እና እንግዲህ አሰርንበት የሰይጣን ማሰሪያ የተፈታን ነፃ ያወጣን ያድርገን። ምናልባት አንዳንዶች አመመን ራሴን ወገቤን የምትሉ ካላችሁ ታሰራችሁበት የሰይጣን ማሰሪያ የተፈታችሁ ነፃ ያወጣችሁ ሁኑ። የወንጌሉን አገልግሎት በዚህ እናጠቃልላለን። በኋላ ደግመን እስከነገናኝ ድረስ ያስተማረን የመከረን አምላክ የተመሰገነ ይሁን። በዕለቱ በቅዳሴ ጊዜ እንደነበረው በማቴዎስ ምዕራፍ 13 ከቁጥር 1 እስከ 17 ያለውን ቃል የተነጋገርን እናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን አልተሰጣቸውም። የተሰጠው አለ፣ ያልተሰጠው አለ እና በተሰጠ ስጦታ ደግሞ አይታችሁ እናስተውል። ባለንበት ሕይወት ደግሞ ሰርተን ከየም በኋላ መመለስ የለም፣ ከየም በኋላ መምጣት የለም። የኔና እናንተ ጣፈና ዋጋችን አሁን ነው። በዚህ ሰዓት መስራት የሚገባንን ነገር እንስራ። እግዚአብሔር ደግሞ እንድንሰራ ይፈቅድልናል። ሰው ካሰበ እግዚአብሔር የማያደርገው ነገር የለም። እኔ የእናንተ የእያንዳንዳችን አቅማችን ሆኖ አይደለም የተሰራውን ስራና አቅማችን ይዙ። ነገር ግን ከተወለድን አንስቶ በእኛ ላይ ስንት ነገር ተሰርቷል። ይሄ ደግሞ ማን ነው? እግዚአብሔር ሰራው እንጂ አለ። ይሄማ እስራኤል ሆይ ስማ፣ በጊንጥና በእባብ መካከል በረሃውን አቋርጠህ ወተትና ማር ከምታፈስዋ እስራኤል ኢየሩሳሌም ከናን በገባ ጊዜ እኔ በጉልበቴ የሰራሁት ቤት ነው፣ በጉልበቴ የሰበሰብኩት ሀብት ነው፣ በጉልበቴ በሀብቴ ኖሬ ግሬ ያከማቸውን ከብትና ንብረት ስንዴና ወይን ነው ብላችሁ እንዳትመኩ። ከዛ በረሃ ላይ በሰማይ በማካለት ውሃ እያፈለኩ የመገብኳቸው አምላካችሁ እኔ ነኝ። አሁን ምስጋና ለእኔ መስጠት እንዳለባቸው ነው ሙሴ የእግዚአብሔር መልእክት ሲያስተላልፍ እስራኤል ሆይ ስሙ፣ ኋላ እኔ ለፍቼ ድግም ያገኘሁት ያጠራቀሙት ገንዘባት ሆነው በማለት ዘዳግም ምዕራፍ 8 ከቁጥር 8 እስከ መጨረሻው እንዲህ አይነት ቃል ተጽፏል። እኔ የሰራሁት አይደለም፣ እግዚአብሔር ሰራው። ያጠራቀሙት ሳይሆን እግዚአብሔር ያጠራቀመው። በእኔ አቅም እኖራለሁ፣ ሰው በእግዚአብሔር ቸርነት እኖራለሁ ማለት እንግዲህ ልቦናችሁ ወደ እሱ ይመልስልን። ተማረን የመከረን አምላክ የተመሰገነ ይሁን።